ሰላም ጤና ይስጥልኝ። እንዴት ናችሁ? ላይቭ ዛሬ በቪዲዮ ወጣሁኝ። ይህንንም ኢን ፐርሰን መጥቼ ኤክስፕሌን ማድረግ ስለፈለኩ ነው። ሰሞኑን በሶሻል ሚዲያ ላይ እየተራገበ ያለውን በእኔና በፋሚሊ ላይ የተነሳውን ይህንን ነገር ክሊር ለማድረግ ያህል ለዛ ነው እዚህ እናንተ ፊት መቅረብ የፈለኩት። በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ትላንትና was the worst day, one of the worst days of my life። ምክንያቱም የልጆቼን እናት ፋሲካን በሚገርም ሁኔታ ሰዎች ያቀነባበሩ የቲክታክ መነጋገሪያ ስላደረጓት በጣም አዝኛለሁ። ስለሱ መልስ ለመስጠት ያህል ነው። እኔና ፋሲካ ሰፕሬት ካደረግን ኦልሞስት 2 ዓመት አልፎናል። በተለያየንም በኋላ ሰፕሬት ካደረግን በኋላ ኦልሞስት within 3 weeks or so 3 months or so በኋላ ወደ ቲክታክ ውስጥ ራሴ ገባው ማለት ነው። ጆይን አረኩኝ ማለት ጆይን ስላችሁ መጠቀም ጀመርኩኝ። ከዛ በፊት ነበረኝ አካውንት። ቲክታክንም በጣም የምፈልገው አይነት ፕላትፎርም አልነበረም። በጣም ማልወደው አይነት ፕላትፎርም ነበር ከብዙ ነገሮች አንፃር ማለት ነው። ይሄንንም እንደውም አንዱም ከልጆቼ እናት ጋርም ልንለያይም ምክንያት የፈጠረው አንዱ ምክንያት እሱ ነበር። ባይ ዘ ዌይ ሶሻል ሚዲያ አጠቃቀምን በተመለከተ ማለት ነውና በዛ የተነሳ ቲክታክን ያን ያህል ኢንትረስትም ውስጥ አልነበረም። ሳላቀው ነው ብቻዬን ቁጭ ብዬ ስጎረጉር በቲክታክ ውስጥ ራሴን ያገኘሁትና እዛም እንድቆይ የሚያደርገኝ ምንድነው ሰዎች መተዋወቅ ጀመርኩኝ። ብዙ ህዝብ በቃ ማላቀው ሰዎች ምናምንና በቃ ፋሚሊ የሚመስሉ ሰዎች ማግኘት ጀመርኩኝ። ከዛም ነገሩ እየባሰ ሄዶ በጣም ብዙ ሰዎች መተዋወቅ ሲጀምር ይሄንን ኦፖርቹኒቲ ተጠቅሜ ለምን እንደ ወንጌል መስበኪያ ነገር አላረገውም በማለት እዛ ውስጥ ሰዎች በቃ እግዚአብሔርን ቃል ሼር አረግ ነበር። ብዙዎችም ታውቁታላችሁ። ጥያቄና መልስ እየጠየቅኩኝ መንፈሳዊ ጥያቄዎች ባይብል ውስጥ እየጠየቅኩኝ መዝሙር እየከፈትኩኝ በዛ ራሴን በቃ ቢዚ ማድረግ እንደ ኦፕሽን ተጠቅሜበት ነበር እዛና that's how I got involved with TikTok። እንደውም የቤተክርስቲያናችን ፓስተር እንደዚህ አይነት መረጃ ደርሶኛል ቲክታክ ላይ እንዳለ ምንድነው ነገሩ በሚለኝ ጊዜ ያው ቅድስና ለእግዚአብሔር ነው፣ ቅድስና ለእግዚአብሔር ነው። ሰው ቲክታክ ላይ አይደለም ሌላም ቦታ ላይ ኃጢአት ውስጥ መግባት ይችላል ከፈለገ። ግን እኔ የማመልከው የልጅነት አምላክ ስላለኝ እንዲህ አይነት ደግሞ ጋጠወጥነትና ወርደት ያለው ላይፍ ስታይልም ስላላደኩበት ስለማላቅ እሱ ባደር አላረገኝም። ነገር ግን እግዚአብሔር ቃል ለፓስተርም የነገርኩት ብርሃን በጨለማ ውስጥ ያበራል ተብሎ ተጽፏል። ስለዚህ ጨለማ ውስጥ መብራት ያለብን እኛ ነን እግዚአብሔር ቃል እንደሚናገረውና በመጥፎ ቦታ ነው እንኳን ቢባል በዛ ውስጥ ወንጌል መስበክ አለብን ወይ ደግሞ ራሳችን በኑሯችን ሰዎችን ማስተማርም እንችላለን በሚል መንፈስ ነበረ እዛ የገባውበትና የቆየው ቲክታክ ላይ ማለት ነው። ኦፍ ኮርስ ጊፍትን በማድረግ በዚህ የተነሳ ብዙዎችንም የመተዋወቅ እድል አግኝቻለሁ። በዛም የተነሳ ኢትዮጵያ ለምሰራው ቢዝነስም ቪዲዮዎች ሰዎች እንዲሰሩልኝ ዝም ብዬ በመጠየቅ ብቻ እየተነሱ ሊሰሩልኝ ቪዲዮዎች አሉ። ዶክተሬ በሚባል አፕሊኬሽን ዙሪያ ማለት ነው። ያን ነገር በቃ እዛ መቀመጥ ጀመርኩና የሆነ ታይም ላይ ማላቃት ልጅ መታ ስለኔ ስትናገር ቲክታክ ላይ ስሰማ ደንግጬ ገብቼ አረ ፕሊዝ እንደዚህ የምትዩ ነገር እኔ አይደለሁም፣ ምንም የተፈጠረ ታሪክም ምን የምትዩ ነገር አልተፈጠረም ብዬ ነገርኳት። ነገር ግን አላቆመችም። ሺ ኮንቲኒዩስ። ከዛም የልጆቼን እናት ፋሲካ ጋር ደውዬ ማለት ቴክስት አድርጌ ላኩላት። ይሄ የሚባለው ነገር ያንቺ እጅ ካለበት በጣም ነው የማዝነው፣ ፕሊዝ ያልሆነ ነገር ውስጥ ልንገባ ነውና እንዲያስቆሙት አድርጊያቸው በሚል ጠየቅኳት። በዛ ሰዓት ላይ ያው ፈቃደኛም አልነበረችም። ሰው ምንም ባዘርም አላረኩ ተውኩት። በዚህ ዙሪያ ያው ብዙ ሰው የሚለውን አለ። እኔ በጣም ነበረ ዲስአፖይንትድ የሆንኩት። ለምን ራሴን በዛ በሚባለው አይነት ማንነት አይደለም ራሴን ማየ ነበረው። ሙር የእግዚአብሔራዊነትን መንፈሳዊነትን ነበር ሙር እያስተጋባው የነበርኩት። ግን የተሰጠኝ ስምና ምሳሌ በጣም ሮንግ ነገር ነበር። እሱ በጣም ህርት አድርጎኝ ነበር።
ነገር ግን ልጅቷም አለማቆሟን ሳይ በቃ ለምን ብዬ ነው ምንም ማን በዚህ ነገር ላይ እንትን አይለኝም በሚል በእልህ ውስጥ ተመልሼ ገባውና እንዳፈለኩኝ ማረግን ቀጠልኩ ማለት ነውና እግዚአብሔር ስለሚያቀኝ ልቤን ስለሚያቅ ምንም አላፈራሁም። ምንም ማስፈራኝም ነገር አልነበረም። ይሄ ነገር ኮንቲኒው አድርጎ ዛሬ 2 ወር አካባቢ ነገሮች እንደዚህ መቀሳሰር ጀመሩ ማለት ነው ተመልሶ። ያን ጊዜ እንደዚህ ድጋሜ ወደ ፋሲካ ገብቼ እንደዚህ እየተባለ ነው ፕሊዝ ይሄን ነገር ማስቆምጪው አንቺ ነሽ ማንነቴን ብቻ እንትን አድርጊ ቢሰርቡኝስ ምናምን የሚል ፍራቻው ነበረባት። አይ አንደርስታንድ ምክንያቱም እኛ በዚህ ስድብ ምናምን ነገር ስላላደግን ስለማናውቀው ለመቀበል ይከብዳል እና አልተጨንኳትም። በዛ ነገር ሄድን ማለት ነውና ከዚህ በኋላ አይ ቲንክ ከዛ በፊት ይሄ ነገር በመደረጉ በፊት ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም። ላይፍ እንደተጀመረ ነው። የኔና የሷ ጓደኝነትና መተዋወቃችን በደንብ ገልጾ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አለ አሁን ቲክታክ ላይ እንደሚባለው ማለት ነውና በጣም የሚያሳፍር ነው። እኔ ሰው ዝም ብሎ አንስቶ የሚወስደኝ መቀማማ ሰው አይደለሁ። ትልቅ ሰው ነኝ። እሱ ያው እንዳልኳችሁ ለቲክታክ መነጋገሪያ ነው የተደረገው ማለት ነውና ከዛ ባሻገር አሁን እየተባለ ያለው በጣም ይሄን ቪዲዮ ልሰራም ውስጤ የተነሳሳበት ዋናው ምክንያት ሜላት ከቀድሞ ባለቤቷ ጋር ከተከበረው ደራሲ ዶክተር ይስማዕከ ጋር የነበረውን ኢንተርቪው የዛሬ 4 እና 5 ዓመት አካባቢ የነበረውን ኢንተርቪው እቺ ሰው ወጣ እሷ ነች ሜላት ማለት ያው ወደ ቪዲዮ ማዳመጥ ትችላላችሁ። ከኤርፖርት ስመለስ መጥፎ ነገር ያው አየኋት ነገር ብሎ የተናገረውን ኢንተርቪው አዝፍ ሜላት እንደሆነች ተደርጋ ነበር የወጣችውና ያ ነገር አስቆጥቷት ለዛ መልስ ነው የሰጠችው። ያ ደግሞ በዛ ጊዜ በነበረው የህይወት ጎዳና ውስጥ በቀድሞ ላይፍ ውስጥ የነበሩት ሴትዮ እንደዚሁ ልጇቸው ኢንፎልቭ ያደረገ ብዙ ግርግር የነበረባቸው ስለነበረ ለዛ መልስ እየሰጠች ነበር እንጂ ዳይሬክትድ ተደርጎ ፋሲካን እየተናገረቻት አልነበረም። ምክንያቱም እኔ ፋሲካን የማከብራት ሰው ነች፣ የልጆቼ እናት ነች። አደባባይ ላይ እንደዚህ መታ ማንም ሰው ሊያሰጣት የምትገባ አይደለችም። በጣም ነው ማዝነው፣ በራሴ ማዝናለሁ። እንደዚህ እሷ ወጣ እንደዚህ ስለተባለች ነገር ግን I tried my best actually ያ ነገር እንዳይደረግ ግን ያው ሁኔታዎች ስላልፈቀዱ ሆኗል። ይሄን ነገር ሜላት ስታውቅ እንደወረደች ከቪዲዮ ከላይቭ በኋላ ሰዎች ወጥተው ያን ነገር ሲያቀሳስሩትና የፋሲካን ፎቶ እየለጠፉ ሰደበቻት የጃሽዬን ምናምን እየተባለ የልጄን ስም እየጠቀሱ ሲያስነግሩ ከንፈር የሚያስመጥጥ ሰውን ቁስል የሚነካ እንኳንስ የኛል በጣም መጥፎ የሆነ ንግግሮች እየተነገሩ ሰዎችን ምስኪን እያስመሰሉ የአንዳንድ ሰዎች ግለሰቦች ፍጆታ ዳርገውናል። ለነሱ ላይቭ መከፈቻ ቪዲዮ መስሪያ እውቅና ማግኛ እና ቫይራል ለመውጫ የኔን ህይወት የፋሲካን የልጆቼን በተለይ ደግሞ የምንወደውን የልጃችንን ህይወት መነጋገር አድርገውት በዚህ ደረጃ አሳልፈናል ማለት ነውና እሱ አሳፍሮኛል። በጣም አዝኛለሁ። በጣም ያሳፈረኝ ፋሲካ ማለት ማከብራት መወዳት የልጆቼ እናት ነች። እንደዚህ አይነት ነገር ውስጥ ልትገባ የሚገባ ሰው አይደለችም። ብዙ አፕ ኤንድ ዳውን አብረን ያሳለፍነው ሰዎች ነን። የተከበረች ሰው ነች። ለሷ የታሰበ እየተመሰለ እሷን ልብ የሚሰብር ቪዲዮዎች ነበሩ የተቀረጹት። እኔ ቆሜ ፋሲካን አላሰድባትም ኔቨር። እንዳውም ዛሬ ከአንድ የታወቀ ቲክቶከር ጋር ኮሙኒኬት አድርጌያለሁ። ስለሷ አንዳንድ ነገሮች ተናግረዋል ተብዬ ሰምቼ አይቼ ፕሊስ አቁሙ
የልጆቼ እናት ናትና ይሄ ለሷ አይገባም ፕሊስ ምናምን ብዬ አስቆሚያቸዋለሁ። ሶሪ ሰዎች ናቸው ኮሜንቴተሮች ናቸው እኔ አይደለሁም ብሎኛል ያ ሰው ማለት ነውና እንደዛ አይነት ነገር እሷ ላይ እንዲነሳ በፍጹም አላደርገውም። እኔ ለሷ ብቻ ሳይሆን ለልጆቼም ክብር ስል ማለት ነው በዚህ ነገር ላይ እንድትነሳ አልፈልግም። የልጃችን ማረፍ ያልበረደ ቁስል ነው ለኔ እስካሁን ድረስ ያልበረደ ቁስል ነው። መጽናናት ስላለብን ሙቭ-ኦን ማድረግ ስላለብን ነው ሙቭ-ኦን እያደረግን ያለ ነው። ምክንያቱም እግዚአብሔር መልካም ስለሆነ። ከዚህ ባሻገር አንድ መጠይቃችሁ ነገር ፕሊዝ ቁስላችንን እየጠገናችሁልን አይደለም፣ ሀዘናችንን እየረዳችሁን አይደለም። ፋሲካን አገዝኩ ረዳሁ ብላችሁ የምትለጥፉት ቪዲዮ ስፔሻሊ ሮንግ የሆነ ኢንፎርሜሽን ወደ እሷ እየደረሰ ወደ መከፋትና እሷን ወደ ሌላ ነገር ውስጥ ሊከታት ስለሚችል ይህንን ቪዲዮ ባትሰሩ በጣም በጌታ ፍቅር እለምናችኋለሁ። እንዳልኳችሁ ነው ሜላት ስለዛ ጉዳይ ተናገረች። በመሀል ገብታ ደግሞ ስለ እሷ ኦፒኒየን በሚመስላት ሁኔታ ወላጆች የኃላፊነት የሴት ኃላፊነት ምንድነው የሚለውን ነገር በሚመስላት ሁኔታ ተናገረች። የራሷን ኦፒኒየን እና የራሷን አንደርስታንዲንግ ኦር ኮሜንት ኦር ኦፒኒየኑን መቃወም የሁላችንም ኃላፊነት ነው። የሁላችንም ፍላጎትም ከሆነ መቃወም ነው። የሚደግፍ የሚቃወም መቃወም ይችላል። ግን ያንን ድምጽ ወስዶ የእሷን ምስል ተጠቅሞ ፋሲካን ተናገረች ተብላ ፋሲካን ፎቶ ዛሬ ለጥፎ መነገር በጣም ነውር ነው። በጣም ያሳፍር ነው። ይሄ ደግሞ እንደሆነ እንደተወራ ስንሰማ ወዲያውኑ በማግስቱ ነው the same day I believe ሌላ ቪዲዮ ሰርታ አውጥታለች። ፋሲካ የኔ እህት ይሄ ላንቺ አይደለም፣ አንቺን መንካት አልችልም አንብላ እንደዚህ ማርጌ የምናገረው ምን ደርሰሽብኝ ነው ብላ ተናግራለች። ስለዚህ ከዚህ ውጪ ሌላ ታሪክ የለውም። እንዳልኳችሁ ከማንኛችሁም በላይ ለፋሲካ መቀርባት እኔ ነኝ። እኔ ልጆች ያን ነገር ቢሆኑ ምደርሰው እኔ ነኝ። እሷን ነገር ብትሆን ምደርሰው እኔ ነኝ። ከኔና ከሷ ውጪ ማንም ለኛ የሚደርስልን የለም። አሁንም ሁልጊዜ ፋሲካን ብታወራት የምትነግራችሁ ነገር ነው። በምንም ነገር ማጎድልባት አይደለሁም። ሰው መለያየት ማንም ሰው ሊያጋጥመው ይችላል። እኛ እንዳንለያይ ነበር የሞከርነው። በማይሆን ሁኔታ በራሳችን መለያየቱ ግድ ሆኗል። ተለያይተናል። ይሄ ሴፐሬሽናችን የቆየ ነው። አምነንበት ሁለታችንም ተነጋግረን ፋይናሊ እንደዚህ እና እንደዛ ተባብለን ተነጋግረን ያደረግነው ነው። ፕራውድ የምንደረግበትና አደባባይ ወጥተን የምናገረው ነገር አልነበረም። ያን ጊዜ ስሜ በሚጠራበት ጊዜ ገብቼ ስናገር እኔ አይደለሁም እንደዚህ አይነት ሰው አይደለሁም ብዬ ስነግራት ያቺ ግለሰብ ባለቤቴ ያልኩ ነው የምታማወራው የነበረው። ባለቤቴ እንደዚህ ነው፣ ባለቤቴ እንደዛ ያልኩ ነበር የምናገረውና ያን መልካም አነጋገሬን እንደ ለራሷ ሚዲያ መሰብሰቢያ ተጠቀመችበት። እኔ በዛ ጊዜ ብንለያይም ወይም ደግሞ ሰፕሬት እንኳን ብናደርግ ሰው እንዲያቅም ስላልፈለኩ ማንም ሰው እንዲሰማም ስላልፈለኩ በቲክቶክ መናገርም አልፈለኩም ነበር። ምክንያቱም የማከብራቸው የምወዳቸው ጓደኞቼ፣ ፋሚሊዎቼ፣ ቤተሰቦቼ፣ ፍሬንዶችም እዚህ ሀገር ስላሉ ለነሱ ክብር ስል ቲክቶክ ላይ ወጥቼ አይ ኖ ከሷ ጋር ተለያይቻለሁ ሰፕሬት አድርገናል ምናምን ብዬ ለሷ መመለስ አልፈለኩም ነበር። ምክንያቱም የኔን ማንነት ነው ኩዌስችን ማርክ የነበረው ያሱን መግለጽ ስለነበረብኝ። ነገር ግን ልጅቷ አታክ ለማድረግ የፈለገችው እኔን ስለነበረ she kept going, she didn't stop። ያ ነው እስካሁን ድረስ አግሪቬት እያደረገ ያልሆነ መልክና ያልሆነ ስም እያሰጠኝ እዚህ ያደረሰኝና አሁንም ልናገር የምፈልገው ፋሲካ እዚህ ውስጥ አልገባችም። ፋሲካን ማንም አልሰደበም። የተባለው የተነገረው አገን ከበፊት ህይወቷ ጋር የነበረውን ያንን ነው ያንጸባረቀችው። ከዛ ባሻገር ደግሞ አድቫይስ ወይም ደግሞ በራሷ ኦፒኒየን ተናግራለች። እኔ ቆሜ እሷን አላሰደባትም። ሜላት ደግሞ
again የተከበረ ደራሲ ትስማከን በፍጹም አታስደፍረውም። ማንም ሰው ስለሱ ሲናገር ዝም የምትል ሰው አይደለችም፣ የምትቆጣ ሰው ነች። ሁላችንም እንደምታውቁ ወይ ደግሞ ሚዲያ ላይ ኮሽን አርጋችኋት የምታውቁ ሰዎች የመለሰችላችሁን መልስ ታውቃላችሁ። እንደዚህ አይነት ስብዕና ያላት ሰው የኔን የልጆቼን እናት የመዝለፍ አቅም የላትም፣ ስብዕናም የላትም። እኔም ደግሞ አላደርገውም፣ አላስደፍራትም። እና ከኔ በላይ ያሰባችሁ መስላችሁ ወይ ደግሞ ከኔ በላይ ለፋሲካ የተቆራቆራችሁ አስመስላችሁ ብዙ ቪዲዮ ተሰርቶ ሞር ልብ የሚጎዳ እኔም በእውነት ነው የምላችሁ፣ በእግዚአብሔር ፊት ነው የምነግራችሁ። በጣም ነበር ዲፕሬስድ የሆንኩት፣ በጣም ያዘንኩት ትናንት። በብዙዎቻችሁን ቲክቶክ ላይ እየገባሁ አረ ፕሊስ ይሄ አይደለም ይሄ ነው እያልኩኝ እንደ እሳት ማጥፋት እየገባሁኝ ለመነጋገር ሞክሬ ነበር። ፋሲካን የጠቀማችሁ አትመስሏችሁ። በጣም የሚያዋርድና የወደፊት ላይፍን የሚያበላሽ ነው። ስለዚህ እንደዚህ ላይፍ ራሴን ገልጬ ልወጣም የፈለኩት ነገር ቢኖር ለዚህ ነው። እግዚአብሔር የሚባል አምላክ አለ። ጌታ የሆነ ሐውልት የሆነ የማይታወቅ ነገር አይደለም። እግዚአብሔር የሚሰራ የሚሰማ እውነተኛ የሆነ እግዚአብሔር ነው የምናመልከውና እግዚአብሔር ሁሉን ያውቃል። ስለዚህ ፕሊዝ ይሄንን ቪዲዮ የሰራችሁ ፕሊዝ አጥፉት። again ሜላት ያላደረገችውን ነገር ያልተናገረችውን ነገር ፋሲካ ብላ እሷን ብላ ያላደረገችውን ነገር እሷን የሚመስል ታሪክ ያለው ላይፍ ስላሳለፈች እና ስለዛ ላይፍ ስለተናገረች ከዚህኛ ህይወቷ ጋር የሚያገናኝ ነገር አይደለም። እና እኔ I would never do that። እንደዚህ ሊሰድቧት ሲሉ ሰዎች ቆሜ ከኔ ጋር ጓደኝነታችሁን ታቆማላችሁ እንደዚህ ካላችኋት ብዬ የተናገርኩ ነኝ። እንኳንስ ለልጆቼ እናት አብሬ ክፉና ደጉን ላሳለፍኩት ለእግዚአብሔር ሰው ለሱ አይቀርና ማንንም ሰው ጠላቴን እንኳን አላስደፍርም። ያው እግዚአብሔር አምላክ በሚያውቀው ምሕረትን የምጠብቅ ነኝ። እንደዚህ የምትሰድበኝ ልጅ አስታርቀውኝ ይቅርታ ስትጠይቀኝና እንትን ስትለኝ እኔ እግዚአብሔር የማረኝ ሰው ነኝ፣ ክርስቶስ የሞተልኝ ሰው ነኝ። ምንም እንኳን እንደዚህ ስብዕናዬን የሚነካ መንገድ እንኳን ብትናገሪም ምሕረት አደርጋለሁ ብዬ ነው ይቅርታ እንኳን ለሱ ያደረኩላት እንጂ ሰው የማጥቃት ሰውን የመጉዳት ምናምን አይነት ስብዕና የለኝም። ይሄን የሚያውቁኝ ቅርብ ጓደኞቼ ሁሉ ያውቃሉ፣ እኔን የሚያውቁ ሰዎች ያውቃሉ በዚህ አይነት ላይፍ እንደማልሄድና አሁንም ፋሲካን ከኔ የበለጠ የሚቀርባት ከኔ የበለጠ የሚያስብላት ሰው ያለ ከመሰላችሁ ተሳስታችኋል። ልጆቼም ምስክሮች ናቸው፣ እሷም ራሷ የምትናገረው ነገር ነውና ፕሊዝ በጌታ ፍቅር አሁንም ለምናችሁ እኔና እሷን ሞር የሚያራርቅ ሞር የሚያበላሽ ልጆቼ ላይ ደርሶ የማይበጃቸውን አይነት ቅራኔን የሚፈጥሩ ቪዲዮዎች መስራታችሁን አቁሙ። ለእናንተ ቪዲዮ ፍጀታ፣ ለእናንተ ቪው መሰብሰቢያ አታርጉን። እኛ ብዙ ዋጋ የከፈልን ሰዎች ነን። በተለይ በልጃችን ውስጥ በጣም ቁስል ያለን የተቆሰልን ሰዎች ነን። ፋሲካ ሴት ስለሆነች አይደለም፣ እኔም ወንዱኜ ተሸማቀቄ ላይፌን ያሳለፍኩን ሰው ነኝ። ስለ ልጄ በጣም የተጎዳው ሰው ነኝና ይሄን 10 ጊዜ ሲነሳ በጣም ያማል እና መለመናችሁ ደጋግሜ ፋሲካን የሚነካ ቪዲዮ ያልተሰራ ስለሆነ እሷን የሚያስነካ ማንነትም የሌለኝ ሰው ስለሆንኩኝ ለሷ የታሰበ የመሰለ ቪዲዮውን የሚያሳምር ሰውን የሚያሳምር ነገር አታርጉ። ይችንም ልጅ ፕሊዝ አቆሚ በሏት። በጣም በእውነት የሚጠቅም አይደለም። እሷ ቪው ስለሌላት አጀንዳ ስለሌላት እኔና ቤተሰቤ አጀንዳ ልንሆን አይገባንም። በእውነት ነው የምላችሁ እና አስቁሟት። እግዚአብሔር አምላክ ዘመናችሁን ይባርክ። ስለሰጣችሁኝ ጊዜ ስላዳመጣችሁ ደግሞ አመሰግናለሁ። Thank you so much.